በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለረጅም ዘመን በስብከተ ወንጌል አገልግሎት የምናውቃቸው ታላቁ መምህር ዘላለም ወንድሙ የካቲት 29 አመሻሽ ላይ ህልፈተ ሕይወታቸው ተሰማ። ይህ ድንገተኛ ህልፈት ብዙ ኦርቶዶክሳውያንን ያስደነገጠ ክስተት ነው። በኢትዮጵያ አንጋፋ ከሚባሉ ታላላቅ መምህራን መካከል በቅድሚያ ስማቸው ከሚነሱት አንዱ መምህር ዘላለም ወንድሙ ናቸው። መምህር ዘላለም ወንድሙ እጅግ ለረጅም ዘመናት በአዲስ አበባ ሀገረ ስብከት ውስጥና እንዲሁም በክልል ከተሞች በገጠር ወረዳዎች በመዟዟር ታላቅ የወንጌል አርበኛ ነበሩ። መምህር ዘላለም ወንድሙ በብዙዎች ዘንድ የሚታወቁት ከረጅም ዘመን በፊት በሰማዕቱ በሊቀ ዲያቆናት ቅዱስ እስጢፋኖስ ቤተክርስቲያን የማታ የወንጌል አገልግሎት ሲሰጡ እንዲሁም በተለያዩ የአዲስ አበባ ሀገረ ስብከት ውስጥ በሚገኙ ደብሮች ውስጥ የማታ እንዲሁም ንግስ ላይ ሰለቸኝ ደከመኝ ሳይሉ እጅግ ለወንጌል ትጉ የነበሩ ቀጥተኛ ተናጋሪ የነበሩ መምህር ነበሩ። የካቲት 29 እጅግ ለብዙዎች ልብ ሰባሪ ምሽት ሆና ትታወሳለች። በመምህር ዘላለም ወንድሙ ህልፈተ ሕይወት የተሰማቸውን ስሜት በማህበራዊ ሚዲያ ላይ እየገለጹ የሚገኙ እጅግ በርካታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች እንዲሁም ተቋማትን ሐዘናቸውን እየገለጡ ይገኛሉ። ከነዚህም መካከል የአዲስ አበባ ሀገረ ስብከት ሚዲያ አገልግሎት እንደዘገበው ለበርካታ ዓመታት ከገጠር እስከ ከተማ ከሀገር ውስጥ እስከ ውጭ ሀገራት ቅዱሱን ሕያውን ወንጌል በታማኝነትና በትጋት ያለ እረፍት ያገለገለው ወንድማችን መምህር ዘላለም ወንድሙ በዛሬው ዕለት ከድካመ ሥጋ ማረፉ ተሰምቷል። እንዴት ያለ አስደንጋጭ ነገር ነው! ምን ገጠመክ ወንድሜ? ለቤተሰቡ፣ ለወዳጆቹ፣ ለዘመዶቹ እንዲሁም ለኦርቶዶክሳውያን በሙሉ መጽናናትን እንመኛለን በማለት ሐዘናቸውን ገልጠዋል። እንዲሁም በአሜሪካ ሀገር የሚገኙት ሊቀ ጉባኤ ጌታውን ድምፀ የሰበካትን ወንጌል የኖራት በከንቱ ዘነሰአክሙ በከንቱ ሀቡ በነፃ ያገኛችሁትን በነፃ ስጡ የሚለውን ወንጌላዊ ቃል ሳያዛንፍ የፈጸመ በራሱ ገንዘብ በራሱ ዘመን ያገለገለ ሳይታክት ሳይሰለች በከተማ እስከ ገጠር ከገጠር እስከ ውጭ ሀገር ሳይታክት ሳይሰለች ወንጌልን ብቻ ዓለምን አድርጎ የኖረ እዩን ስሙልኝ የማይል ከከንቱ ውዳሴ ርቆ የተሰጠውን መክሊት ጠብቆ በሚገባ ያተረፈ ያለምንም ልዩነት በሁሉም ዘንድ ተወዳጅ የሆነ መምህራችን ወደ ሰበከለት ጌታ መጠራቱን ስሰማ ማመን አልቻልኩም። ስለደነገጥኩ ከዚህ በላይ መጻፍ አልቻልኩም። እግዚኦ አዕረፈ ነፍስ መምህርነ ገብረ ሥላሴ ከቅዱሳኑ ጋር ይደምርልን ብለዋል። በተያያዘም ደውል ሚዲያ ዘኢየሩሳሌም በእጅጉ አሳዛኝ መንገድ የተሰማ የእረፍት ዜና ነው። ለቅድስት ሀገር ኢየሩሳሌም ልዩ ፍቅር የነበራቸው ስለ ኢየሩሳሌም ተናግረው የማይጠግቡ የትም ሀገር ብሄድ ልቤ እናንተ ጋር ነው ኢየሩሳሌም በማለት ዘወትር የሚገስጹት ታዋቂው የወንጌል መምህር ዘላለም ወንድሙ በዛሬው ዕለት ከዚህ ዓለም ድካም አርፈዋል። መምህር ዘላለም ወንድሙ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለብዙ ዓመታት በታማኝነትና በትጋት ያገለገሉ ታላቅ የወንጌል መምህር ነበሩ። ከገጠር እስከ ከተማ ከሀገር ውስጥ እስከ ውጭ ሀገራት ድረስ በመዘዋወር ቅዱስ ወንጌል ያለ እረፍት ያስተማሩ ሲሆን በአገልግሎታቸው በርካታ ምዕመናን አጽናንተው
ወደ እምነት መንገድ ያመሩ ተወዳጅና ከብዙ ልጆቻቸው የተከበሩ መምህር ነበሩ። የአዲስ አበባ ሀገረ ስብከት ሚዲያ አገልግሎት መምህሩ ከዚህ ዓለም ድካም ማረፋቸውን አስመልክቶ ባወጣው መግለጫ መምህር ዘላለም ያበረከቱት መንፈሳዊ ተጋድሎና በቤተ ክርስቲያን ያቀረቡትን አገልግሎት በታላቅ ክብር አስታውሷል። ይህ የእረፍት ዜና ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸው፣ ለተማሪዎቻቸው እንዲሁም ለመላው የኢትዮጵያ ኦርቶዶክስ ተዋሕዶ አማኞች ከፍተኛ ሐዘን አስከትሏል። ደውል ሚዲያ ጀሩሳሌም ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸው፣ ለተማሪዎቻቸው፣ ለመላው ምዕመናን በዚህ ከባድ የሐዘን ጊዜ እግዚአብሔር መጽናናትን እንዲሰጠን ከልብ እንመኛለን። የመምህሩ መንፈሳዊ ትምህርትና የወንጌል ተጋድሎ ለብዙዎችም ትውልዶች የማይረሳ ቅርስ ሆኖ ይኖራል። ነፍሳቸውን በአብርሃም፣ በይስሐቅ፣ በያዕቆብ ዕረፍት ያኖርልን በማለት ሐዘናቸውን ገልጸዋል። የመምህር ዘላለም ወንድሙን ሐዘን በቤተ ክርስቲያን ወይም በተዋሕዶ እምነታችን ውስጥ አንጋፋ ከሚባሉት ታላላቅ መምህራን የሚመደቡ ነበሩ። እናም በዛሬው ወይም የካቲት 29 2018 በተሰማው ዜና እጅግ በርካታ የቤተ ክርስቲያኒቷ አገልጋዮች እንዲሁም ተቋማት ሐዘናቸውን በመግለጥ ላይ ይገኛሉ። ይህ ዜና ለእኛ ለኦርቶዶክሳውያን እጅግ ልብ ሰባሪ፣ ለወንጌል አገልግሎት እጅግ በጣም የሚያጎድሉ እንደሆነ ምንም ጥርጥር የለውም። ነገር ግን እግዚአብሔር የሚተካው አገልጋይ አለና እሳቸውን በአብርሃም፣ በይስሐቅ፣ በያዕቆብ ወገን እንዲያኖርልን የእኛም ጸሎታችን ነው።